ሰሙ አስቀድሞ ሲፋለጥ ነበረ የዛሬ 2 ዓመት ሲፋለጥ ነበረ አንድነታችሁን አጽኑ ስፔሻሊ በዛ በኩል አሁን ለሚደረገው ነገር አስቀድሞ ሲናገር ነበረ ለምን አብረስ ስለነበር ለእናንተ ይብላኝላችሁ ቀጣይ ማን ይሄዳል ብላችሁ ለናፈቃችሁ ለእናንተ ይብላኝላችሁ ብሎ በሐሳባችን ላንግባባ እንችላለን ወይ የሆነ ነገር ሊሆን እንችላለን እንጂ ከሐሳብ ጋር ነው ግጭቱ እንጂ ከሰው ጋር እንደው ሰውን በሰውነቱ መጥላት ይሄ ትልቅ ኃጢያት ነው እግዚአብሔር ነው እንጂ የሰው ልጅ መግደልም ማዳንም የሚችለው የሰው ልጅ አይደለም የኛ በሐሳባችን ልንጥለው ልንኮንነው አንችልም እግዚአብሔር ነው ፈራጁ ስለዚህ ማንንም ሰው እኔ ከዚህ እንዲበደሏል እንዲያርጓል የታባቱ እንኳን ሄደ አይባልም በእውነት እንዲህ አይነት ማሰብም ማላቅ ወንድሞችን መምከር መዝከር ስለዚህ እናንተ ጋር እንደው ከሰው ጋር ሁሉ በፍቅር ኑሮ አይደለም በፍቅር እውነት ለመናገር እጅጉን ያዘንኩበት ጉዳይ ስለነበረ ነው በቃ ማለት አሊናይም አይምሮይም የማይፈቅደው እጅግ በጣም ውስጤን የከነከነ ጉዳይ ስለነበረ በተለይ ደግሞ ይሄ ልጅ ጠፋ ሲባል በቃ እኔ ሃይማኖቴን ቀይሬያለሁ ብሎ ሲል ማለቱ ትክክል ነው የሚል ድጋፍ አቋምም የለንም ስለሰው ብሎ ማንንም ሰው ሃይማኖቱን መቀየር ይገባል የሚል እምነት የለንም ይቅር ባይኖ እናንተንም ይቅር ብሏችሁ ወደ ራሳችሁ እንድትመለሱና ካላችሁበት ወደ መልካሙ ነገር እንድትመጡ እመኛለሁ እግዚአብሔር ፍቅር ነው እግዚአብሔር እንደናንተ አይደለም በቃ አንዳንድ ጊዜማ እኮ በቃ እኔ በቃ እኛንን ፈጣሪውላ እንደ ይመስላል አካሄዳችሁ ማለት ነው እኛንን ፈላጭ ቁራጭ አካሄዳችሁ እንደዛ ነገር ነው ዛሬም ነገም ሰሙን የትኛው መንገድ ላይ ይቆም ሰሙ ወንድሜ ነው እኔ ሰሙ ወንድማችን ነው እዚህ ውስጥ እንወደዋለን ሰሙ ባለበት እንወደዋለን የትሙን ሰሙ ላይ ያደረሳችሁት ነገር እናንተ ላይ የሩብ አልደረሰም የምትንቀሳቀሱት በጀማ ስለሆነ የምትንቀሳቀሱት በቡድን ስለሆነ የምትንቀሳቀሱት እናንተ ናችሁ አሁን በቃ አሁን እንቁረብ ነጠላ ጎደለን ቀሚስ ጎደለን የምትሉት መጀመሪያ የጎደለ አይምሯችሁ ሙሉት እንደ ሰው ማሰብ ጀምሩ መጀመሪያ እንደ ሰው ምክንያቱም የሆነ የጎደላችሁ ነገር አለ ውስጣችሁ የሚረብሻችሁ ነገር አለ የሆነ ነገር በቤት ውስጣችሁ አለ ጎረምሶችን የምትከተሉ ነው ያልኩት እኔ በአንዴ መናፍቅ ነን ብሎ ሌላ ደጅ ያሉትን አይደለም ደጅ ያሉትማ ደጅ ናቸው ራሳቸውን ችሎ ነው የሚከራከሩት እዚህ ቤተክርስቲያን ውስጥ ቁጭ ብላችሁ እንደው ስርሱራን እንዲ ምትኮተኩቱ ከዛሬ ነገ እንዲ ያላችሁ ምመንን ከስር ምትናቅሉ እግዚአብሔር አምላክ ለእናንተ ወይ እናንተን ይመልስ አለበለዛ መንገዱን እሱ ያብጅላችሁ ዛሬም ነገም ሰሙ እንወደሃለን ባለበት ሰላምን እንመኛለን መብራን እናቴ ቅድስት ድንግል ማርያም ተመልስክ ዛሬም ነገም መቼም አላምንም የሰሙ መሄድ አላምንም ባምንም ማዝነው በእናንተ ነው አላምንም እኔ ጨርሻለሁ እግዚአብሔር ይስጥልኝ አባታሉ አባቴ ይፍቱን ይባርኩን እርሶን አስቀምጠን በብዙ በማውራቴ በጣም ይቅርታ ጠይቃለሁ እንተውዬ እኔ ጨርሻለሁ ዘመን እንደዛው ሰላም ብያለሁ እንዴት ዋላችሁ ቤተሰቦች ራሄል ተሙና ዘመን እንዴት ናቸው በዚህም ያላችሁ 237 ሰው በገስ ላይ ይታየኛል በነገራችን ላይ እኔ ያሳው ምንም እንደሆነ አልገባኝም ትንሽ አንድ ሰው ግልጽ ያርግልኝና ትንሽ በተነፍስ ደስ ይለኛል ሌላ አጀንዳ እንዳይሰጥ ከዚህ ከሰሞኑ ለቅሷችን እንዳያመኝ ማለት ነው በጣም እንዳያመኝ አጋችሁ ነገር እሺ ይፍቱን አባቴ ሚኪ ያለ እግዚአብሔር ቶሚ ያለው እሺ አባታችን ሐሳቡን ባጭሩ እንድታብራራላችሁ ስለሚፈልጉ አንተ ብትነግራችሁ ይሻላል ብዬ ነው ወንድሜ እሺ
እ ምን ተብሎ ይብራራል? እኔም ከብዶኝ ነው። እ ይህን ብቻ ቢመልሱት እጅጉን ደስ ይለኛል። አንድ እንበለውና ቢባል እንደው እርሶን ሲሰድብ የነበረ ሰው፣ እርሶን ክፉ ሲናገር የነበረ ሰው ከቤተ ክርስቲያን ወጣ፣ ወደ ሌላ ቤተ እምነት ሄደ ቢባል ወይ እኔን ካህኑን እኔን የቤተ ክርስቲያን አባት ሲሰድብ የነበረ ሰው ከዚህ በመውጣቱ እጅጉን ደስ ብሎኛል ብለው ደስታውትን ይገልጣሉ? ወይስ እንደው ስለዛ ሰው እውነት ከልቦት ያዝናሉ? ይሄ ቤተክርስቲያን እንደ ቤተክርስቲያናችን እስቲ እንደ ቤተክርስቲያናችን ያ ነው እየተነጋገርንበት ያለ ነው። እሺ እሺ ሚኪዬ አመሰግናለሁ። አይ ልጁን ስላላወቅኩት ድንገት እኔ ያው ብዙም አይደለም ወደዚህ ቲክቶክ ፕላትፎርም ከመጣው አመት አይሞላኝም። በእርግጥ ግን የማየው ነገር እና ትንሽ የምሰማው ነገር በፊት በውጭ ሆኜ ጥሩ ስላልነበረ ለምን ገብቼ አልሟገትም? አንድ በግ አንድ መንጋ ባድን ራሴን ያው እንደማድን ዋጋ ስላለው እንግዲህ አንድ በግ ቢጠፋ በጉ መልሰ ባታመጣው ያንን ደሙ ቢፈስ ደሙን ካንተሽ አለው አይደለም በሕዝቅኤል 34 ላይ የተነገረው። ስለዚህ የካህናት ስራቸው በአጠቃላይ አባቶች ኖላዊነት ነው። ኖላዊነት ኖለወ ጠበቀ አስጠበቀ በጎቹን እንግዲህ ዘይነውም ለእስራኤል ዘያቅቦ እስራኤልን የሚጠብቅ እረኛ አይተኛም እንደተባለው እኔ እንግዲህ የመጣሁበት ዓላማ እንደዛ ነው። ቢያንስ በቃ እኔ በአቅሜ በምችለው የተማርኳትን ብተነፍስ ብመክር ብዘክር በምክረ ካህን በፈቃደ ካህን እንደው ቤተሰቦች ቢመሩ ወደዚህ የመጣሁበት ዓላማ ይሄ ነው እና ያው ጥቅም ፈልገ እንዳልሆነ ምንም ይገባናል፣ ግልጽ ነው። ግን ቲክቶኩን እና ይሄ ሚዲያውን ሁሉ የያዙት ሌሎች ሰዎች ናቸው። እውነት ለመናገር ያው ከቤቱ የወጡ የዚህ ያልሆኑ ሌላ ሰዎች ይዘውታል። እነሱ ደግሞ ተቆጣጥረው ሌላውን መንጋውን እንደዚሁ በጉን ሁላ እያሳቱ ከመንገድ ላይ እየጠለፉ እየወሰዱ ስለሆነ አንተም ወይ ተበጉ ወለለሂ ይበጉ ትክል እወሙ እናንተም አትገቡ ሌላው እንዳይገባ ተከለክላላችሁ። በማቴዎስ ወንጌል ምዕራፍ 23 ቁጥር 15 16 ጀምሮ የተነገረ ታላቅ ቃል ነው ይሄ። ስለዚህ እኛ እንዳንገባ በጎቹም እንዳይገቡ በሩ ላይ የቆምን ሰዱቃውያን ፈሪሳውያን ናቸው እንደዚህ ቅሉ የተነገረላቸው። ግን በዚህ በዘመናችን በእኛ ዘመን ያሉ ሰዎች አሉ። አሁን በጉ እንዳይገባ በጉ ወደ ቤቱ እንዳይገባ የሚከለከሉ በራው ላይ የሚዘጉበት እናንተ ከአስራ አንድ አውጡ ስትባሉ የሰናፍጩንና የፌጦውን ግብር ሳይቀር የምታወጡ ለጻጹታ ትነጽሁ ወለገመለ ትውጡ ትንሹን ትንኙን የምትውጡ ትልልቁን ኃጢአት ገመሉን የሚያክለውን ግመልን የምትውጡ እሱም ማይታያችሁ አጥርታችሁ የማታዩ እናንተ ግብዞች እናንተ ፈሪሳውያን እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ እነዚህ ሰዱቃውያን ነው ፈሪሳውያኑን አይሁዶችን ሲገስጻቸው ነበር። እና እኔ እንኳን የሰው ልጅ ዘመጻይኩ እጸው ጻርቃን አላ ሀጣን ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣው ወደዚህ ዓለም ጻርቃን ሊፈልግ ሳይሆን ሀጣን ነው። እኔ ማንኛውም ሰው ጋር እኔ ፕሮቴስታንት ሙስሊሞች ወንድሞቻችን አብረን ነው እየበላን እየጠጣን ነው አብረን ያደግነው ይሄ ነው ኑሯችን። እኔን ካልመሰልከ ዘመን አለ ግን ዘመን አለ አለው የኔ አባት ይፍቱኝ ባርኩ። አዎ ባለፈው የተገናኘው ከዛሬ ወር በፊት ነበር ታስታውሳለህ? አዎ የኔ አባት ደምሮ ቤት ስላሴ እንደውም ስራ ላይ ነኝ አሁን። እንግዲህ ወደፊት ግን በምችለው ሁሉ አንተ ቤትም ከሆነ በእኛም ቤት እንደው በምንችለው ሁሉ እናገዛለን እናገለግላለን ብዬ ቃል ገብቼ ነበረ። ግን እኔ ጋር አሁን ግዕዝ ምናምን ጀምረን ልጆች ምናምን እያስተማርን ነው። ቢያንስ በቃ ካልባሌ ቦታ ሰው ማምለጥ የሚችልበት
ዝም ብሎ እንደዚህ አሁን ዲቤት እየተደረገ በየቦታው እንትረክኝ አሁን ያያችሁ ፕሮፋይሉን የሚታያችሁ ከሆነ ሁላችንም እንቀይር ተባብለን አሁን ዛሬ በነ ዲያቆን ፋሲካው ቤት በነ አማኑኤል ቤት በነ ክርስቶፎሮስ አብረን ሆነ ነቀሲስ ቴዎድሮስ በቃ እናልቀስ፣ ቢያንስ ለውጥ እናምጣ። ሚዲያው በእውነት እንትን አለው፣ ፓወር አለው፣ ትንሽ ነገር ያንቀሳቅሳል። ቢያንስ በቃ አንገደል ብለን ነው። እኔ እንደውም ሁላችሁም ፕሮፋይል እንድትቀይሩ ልመክር። በዚህ ነገር 1 ሳምንት 2 ሳምንት አወርተን እንዳንቶ አልቃሻዎች ናቸው ያልቅሱ፣ ዝም ብለው በቃ ሶፍት አቀብሏቸው እየተባለ እንዳንቀር እኔ እንጂ ሌላ አጀንዳ እንዳይቀየር ያልኩት ቅድም ለዛ ነው። የሰሞኑን ነገር ለማልበስ አለ አይደለም። እኔ በቲክቶክ ሚዲያ ላይ 40 ሺህ ምናምን ሰዎች ሰልጥነው የራሳቸውን ስራ እየሰሩ ነው ይባላል በመንግስት በኩልና እንዲህ አይነት ነገር ውሃ ለመቸለስ በሀዘናችን ላይ በለቅሷችን ላይ እንዳይኬድና ያንን ሀዘን ለማስረሳት ነገሩን ለማቅለል ዝም ብሎ እንዳይሆን እንግዲህ ከሚጠው ጀምረው እስከ አባቶች እስከ አዛውንቶች በሰፈሩ በአድባሩ ሰው እንዳይገኝ ተብሎ ክርስቲያኖች ጄኖሳይድ እየተፈጸመባቸው እንደዚህ እያለቁ እኛ በእውነት በዚህ ሰዓት ላይ ሌላ ነገር አጀንዳ አንስተን አሁን ከሌ ጠፋ ከሌ እንዲ ሃይማኖት ቀየረ ብለን እንዳናወራ በእውነት እንዲ ወንድማችንም እንደዚህ አስበው ከሆነ በእውነት ስለዚህ በሰዎች ሃይማኖት ተብሎ ሃይማኖት አይያዝም። ለሰዎች ብዬ እኔ ሃይማኖቴን አልቀየርም ብቻዬን እስከምቀር ድረስ በቃ ከሃይማኖቴ ጋር ከእውነት ጋር እጋፈጣለሁ። እውነት ደግሞ ምንድነው? ሃይማኖት ነው። ሃይማኖት ጽድቅ ነው። ስለዚህ ሃይማኖት ይንተለብስዋ ሰማይት ሃይማኖት ሰማይቶች ሃይማኖታቸውን ለበሷት እንደ ልብስ ሲርባቸው የሚበሏት ሲጠማቸው የሚጠጧት አንገታቸውን እየሰጡ ለስለት ማለት ነው። ሃይማኖት ማለት እንደዛ ነው። አጀንዳ እንደው እንዳይቀየር በድንግል ማርያም ስም በእግዚአብሔር ስም እለምናችኋለሁ። እንደው ጻድቁ አባት አቡነ ተክለ ሃይማኖት ናቸው ዛሬ በዕለተ ቀናቸው። ሁላችሁም በዚህ ያላችሁት ፕሮፋይላችሁን እውነቴን ነው የምላችሁ ፍትህ ለኦርቶዶክስ ግድያ ይብቃ እያላችሁ ይሄንን የምታዩት በእነ ፋሲካው ላይ ፕሮፋይል አለ። በእኔም ላይ ከፈለጋችሁ ስክሪንሾት እያደረጋችሁ የቆረጣችሁ ያንን ወደ አካውንታችሁ ላይ ፕሮፋይል አድርጉ። ግድ የላችሁም። እኔ ስንት ሰው እስከሚቀር ነው፣ ስንት ሰው ተገድሎ ስንት ቁጥር እስከሚሞላ ነው። በቁጥር ማነሳችን እየታወቀ ነው። በቃ እየተፈጀን ነው። ይሄ ነገር ኖሞር እያለን ሁላችንም ማልቀስ አለብን፣ ማወጅ አለብን እንጂ የተርካሻ ሀሳብ አምጥተን በእውነት እንዲህ አይነት አጀንዳ የሚያስቀይር ወንድማችን ሰሙ የሚባለውን በደንብ ማወቅ ፈልጋለሁ። በእውነት እኔ የተጎዳውን ነገር በደንብ ብናወራ ደስ ይለኛል። በውስጥ መስመር ቢያወራኝ እኔ ለሰው ብዬ ሃይማኖቴን አልይዝም። እኔ ነገሩ እሳት ወማይ አቅረብኩ ለከ ደይዴከ በዘፈቀድከ ውሃውን እሳቱን አቅርቤልሃለሁ፣ ግን እጅህን ወደ ፈለከው ስደድ። እኔ ዛሬ አሁን ተመልሼ ወደ አንዱ ቦታ አንዱ እምነት ጋር ብገባ ሰዎች በእኔ ሊሰናከሉ አይገባም። ሰዎች በእኔ ስተው ተሳስተው እንትን ሊሉ አይገባም። ፋሲልን አስገባው ሚኪዬ ከቻልክ ወንድማችን ነው፣ እሱም ጥሩ ሀሳብ ያመጣል በእውነት አንድ ሰው እኔ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከ99 ነገደ መላእክት አንድ አዳም በደለ ተብሎ እሱን ለማዳን ሰው ሆኗል። በዚህ ምድር ላይ 33 ዓመት ከ4 ወር ከ10 ቀን በዚህ ምድር ላይ ተመላልሶ ሞቶ ተሰቅሎ እኛን ለማዳን መከራውን አይቷል። ስለዚህ ሰዎች እንደው ባካችሁ ሰው የሰጧችሁ ሃይማኖት አይደለም። የኛ ሃይማኖት በደም ላይ እንደተመሰረተች ይኸው ልብ ብላችሁ እዩ። እኛ ከተወለድን ጀምሮ አያችሁ ከነ አቡነ ጴጥሮስ ሰማዕት ከነ አቡነ ቴዎፍሎስ ሰማዕት የሊቢያ ሰማዕታት የአዲስ አበባ ሰማዕታት ስንቶቹ አለቁ ወንድሞቻችን። አሁን የሰሞኑ በዚህ እንኳን 4 5 6 ዓመት እንኳን ስንት ሰማዕታት ሆነ። ኦርቶዶክስ ተለይቶ እኔ ሌላው ሃይማኖት አብሮ ቢሆን ቢወቃ እሰየው። በቃ እግዚአብሔር እንደው ከሰማይ ዝናቡን ዲና አዝም አውርዶ ቢያጠፋን እሰየው፣ ደስ ይለኛል። በቃ የተለየ ነገር አካል ምንድነው? ለምንድነው አንድ ሰው ላይ ብቻ ያነጣጠራል? አንድ እምነት ላይ ለምን ያነጣጠራል? ለምንድነው እንደው ትንሽ ወደ ግራ ወደ ቀኝ የማይለው?
አንዷ ላይ ብቻ ስለሆነ ነው የሚያናድድ የሚያሳዝን። እኛም ነገ አንደበታችን መታሰሩ አይቀርም፣ ነገ አንደበታችን መያዙ አይቀርም። ነገ እዚሁ 3 ክንድ መሬት አገኘንም አሞራን በላን አስከሬናችን ምንም ይብላው የሰማይ ወፍ የሚብላው መሞታችን አይቀርም። ይሄ ግልጽ ነው። በእርግጥም ግን ወደኋላ የምንልበት ነገር የለም። ባካቸው ሌላ ሐሳብ አምጥተን እንደው አሁን ሰው እምነቱን ሐሳቡን ባንከፋፍለው። በዚህ ሰዓት ሌላ አጀንዳ የለኝም። ቢያንስ እስከ ሮብ ድረስ እሪ እምቢ ለሞት በቃ የኦርቶዶክስ መታረድ መሞት ይብቃ፣ የህፃናቱ የንጹሃኑ ደም ማለቅ ይብቃ እያልን ማልቀስ አለብን። እንግዲህ ወንድማችን እኔ በሰላም እንድትመለስልን በእግዚአብሔር ስም እንጠይቃለን። አይ የተሻለ ነው እኔ እዛ እጠቀማለሁ ጥሩ ተመችቶኛል የምትል ከሆነም እንዳልኩት ቅድም ውሃም እሳትም አቅርብ ያለው የትኛው እንደሚሻለ አንተ ታውቃለህ። እኔ በደንብ አውቀን ከሆነ የምንከራከረው ጥሩ ነው። ሳናውቅ ደግሞ ከሆነ እግዚአብሔር ማወቁን እንዲሰጠን በደንብ እግዚአብሔርን መጠየቅ አለብን። ዝም ብለን ግን ለሰው ይምሰል ለታይታ አይደለም የኛ እምነት። ሰማይታት እንደ እንጨት የተማገዱላት ሃይማኖት ነች እቺ። እየታነቁ ወደ እሳት ውስጥ እየታነቁ ወደ ባህር ውስጥ እየታነቁ ወደ አንበሳ እሳት ውስጥ እየታነቁ ወደ ፈላጋን ውስጥ ተጥለው ነው እቺን ሃይማኖት ያቆዩልን እንጂ ሰው የሰጠን ትናንትና በምዕራባውያን ሴራ ዝም ብሎ እንካ ተቀበል እንካ ይሄን ያህል ሚሽን ይሄን ያህል ገንዘብ ትሰጣለህ ይሄን ያህል አንድ ኩሬ ውሃ አውጣና እዛ አካባቢ ስበክላቸው ከዛ በኋላ እዛ አካባቢ አንድ ማዳበሪያ ስንዴ ስጥና ያንን አካባቢ ስበክልኝ ብሎ ለቁጥር ማብዛትና ዝም ብሎ ለጋጋታ አይደለም። እኛ ሃይማኖታችንን ያገኘ ነው። እናመሰግናለን። ቃሉን ያሰማልን። አባታችንን እንገናለን። እናመሰግናለን። እሱ እሺ ሚኪ እኔ ግን በደንብ ግልጽ ሳይሆንልኝ ነው ዝም ብዬ በሾላ ድፍን የሄድኩበት ግን ሐሳቡን ምንም ችግር የኔ አባት ችግር የለውም። ኧረ ምንም ችግር የለውም። ምንም ችግር ቆንጆ ሐሳብ ነው የሰጡት። ቆንጆ ነገር ነው የተናገሩት። መሪ ጠብ የሚል ነገር የለውም። ቃሉን ያሰማልን እግዚአብሔር አምላክ የተናገሩትን እንግዲህ በልቡናችን ያሳደረብን። ምንም ቢሆንም ግን ደግሞ በዛ ሰው መጥፋት ግን እንደሰታለን ማለት ግን አይደለም። አንድ ሰው ከሃይማኖት በመውጣቱ ግን ሻማ እናበራለን ጧፍ እናበራለን ማለት አይደለም። ይሄው በሰዎች በግፍ መገደላቸው እያለቀስን እያነባን እኮ ሞታችን ይብቃ፣ ስቃያችን ይብቃ፣ መገደላችን ይብቃ፣ የኦርቶዶክሳውያን ደም በከንቱ መፍሰስ የለበትም እያልን እየጮህን አይደል? እና ከዚህ ጋርም ነፍስ የምናጠፋ ከሆነ እውነት ለመናገር እጅጉን ያሳዝናል እና ልብ ሰባሪ ስለሆነ ነው። እኔ እንኳን ያ ነው የቅርብ ሰው አጠገብ ያለ ሰው በዚህ ያክል ደረጃ ስለሱ እንደዚህ አይነት ነገር ሲሰማ ዝም ማለት አይቻልምና ለዛ ነው እግዚአብሔር ይስጥልን ቃሉን ያሰማል። ዘመን እየተናገረ ወንድም ማለት ይቅርታሽ አመሰግናለሁ። ሚኪ ድምጽ ይሰማል? ይሰማል ዘመን። እሺ በጣም ቴንኪዩ እድሉ ስለተሰጠኝ። ያው ለመጀመሪያ ጊዜ መስለኛል ወደ አንተ ቤት ስገባ በእንደዚህ አይነት ሁኔታ ባቴ ቢያሳዝነኝም በዚህ አይነት መልኩ መገናኘታችን እና ለማውራት መብቃታችን ቢያሳዝነኝም እንደ ወንድም ስለተቀበልከኝ አክብረህ ወደ ቤት እንድገባ ከእንግዶች ሳይገባኝ ምንም ስም የሌለኝ እውቀትም ምንም ነገር የምሰጠው የሌለኝ ምስኪን ሰው ነኝ። ግን ያው ወንድም ስለሆንክ
ተቀብያለሁ። አመሰግናለሁ ማለት ወዳለሁ። ከዛ ውጭ ግን እስኪ አእምሮዬን ሰብሰብ አድርጌ በዚህ አሁን በምናወራው ሁኔታ ልቤን ዝቅ ስላደረገው ሁኔታ እሱን ስለተሰማ የተሰማኝን ስሜት ለወንድማችን ለሰሙም፣ ሲቀጥል ደግሞ ያው እናንተም ደግሞ በቅርበት አብራችሁት ተሰሩ ስለነበረ ይሄን ነገር መሆኑን ሳይናስብ በቀጥታ ወደ አእምሮ እሱን ላገኘው እንደማልችል ስለማወቅ እንደምታውቁት እኔ ከማናችሁም ጋር በተለይም ቅርበት የለኝም። ሁላችሁን እንደ አንድ ኦርቶዶክሳዊ ወንድም ግን ሁላችሁን እወዳለሁ፣ ሁላችሁንም አከብራለሁ። ያላችሁ ሁላችሁም ባላችሁ ጸጋ ይህችን ቤተክርስቲያን ያላችሁን ትሰጣላችሁ፣ ታገለግላላችሁ። በዚህ አገልግሎት ውስጥ ግን ስህተት አይኖርም ማለት አይደለም። አንድ ቦታ ላይ አይሁን፣ ልበ ሰፊ እንሆን። በመድኃኔዓለም ለይቅርታ በጣም የፈጠነ ልብ ይኑረን። በፍጹም እልክ ውስጥ አንጋባ። አፍተርኦል በዛም ጋር ያሉት በዚህም ጋር ያላችሁት ወንድማማቾች ናቸው። ከታች ያለነውን ደግሞ የማታውቁን እኛ ምስኪኖችን ደግሞ ትጎዱናላችሁ። ተሳስተዋል ብላችሁ የምትሉት ነገር ካለ ትነጋገሩበታላችሁ። እናንተም ደግሞ የሳታችሁት ነገር ካለ እናንተም ይነገራችኋል። በመድኃኔዓለም ስለ አንድ መንግስት፣ ስለ አንዲት ቤተክርስቲያን ነው በቃ ሁላችንም የምንታትረው አይደለ? ወደዚህ መንግስት ሰዎችን ለማምጣት እንደዚህ እንትን እየተወራወረን እንዴት ይሆናል? ኤኒዌይስ ሌላው ሁሉ ትርፍ ነው። አሁን ግን እሱን ማዳንና እሱን ወደ በረቱ መመለስ ይቀድማልና ፕሊስ በአንድ ነፍስ መመለስ የምንደሰተውን ያክል አንድ ነፍስ መጥፋት ደግሞ ያንኑ ያክል ነው የሚያመን የሚጎዳን ሰላምና እረፍት የሚነሳን እና በወንድማችን ሰሙን የመሰለ ወንድም በማጣት ማንም ደስ ይለዋል ብዬ አላስብም። ጤነኛ አእምሮ ያለው በፍጹም ሊሆን አይችልም። አዎ ጉድለት ሊኖርበት ይችላል፣ ቅድም እንዳልኩት ነው። እና ፕሊስ ይህን ነገር ለማድረግ ቃል ግባልኝ ወንድሜ። ሌሎችም እዚህ ጋር ያላችሁት እኔ እንደ እግዚአብሔር ፈቃድ እግዚአብሔር በረዳን መጠን ሌሎችም ሲናገሩ ይረዳናል። ሰሙ እኮ የእምነት እኔ እግዚአብሔር ምስክሬ ነው። በኦርቶዶክስ ተዋህዶ እምነት ላይ ተጠራጥሮ ይመነፍቃል ብዬ በፍጹም ነው ማልጠይቀው። በቃ እዛ ላይ ኮስችን የለኝም። በቃ አሁን ያወራው ነገር እንደሆነ ለእንደዚህ አይነት ነገር የዳረገው ገብቶኛል። በቃ ፕሊስ ተነጋገሩ፣ እንደ ወንድም ተመካከሩ እና ወደ ቀልቡ እንዲመለስ እንዲል ይሁን። በዚህ አይነት ነገር ውስጥ በቃ እየዋለበት ምናምን ነገር ተብሎ መባል የለበትም እና በቃ ይህን ለበል ይብቃኝ። አመሰግናለሁ የኔ ወንድም። ዘመንዬ እንደ ስም እግዚአብሔር አምላክ ዘመንን ይባርክል፣ ባለበት ይጠብቅ። ቤተሰቦች እውነት ነው እጅግ በጣም ትልቅ አጀንዳ ቤተክርስቲያናችን በተለይ እዚህ ሚዲያ ላይ ብዙ ወንድሞቻችን ይዘዋል። ከሰኞ እስከ ሮብ ድረስ የሚል ይመስለኛልና እውነት ለመናገር እሱ ላይ ነበረ ብዙዎቻችን ትኩረታችን እናደርጋለን ብለን ያለው፣ ግን ደግሞ ያው እንደ አጋጣሚም ሆኖ ይሄ ነገር ተከስቷል። ኤኒዌይስ ከዛ አንጻር ነው ብዙዎቻችሁ ይሄንን ይዛችሁ ቤተክርስቲያናችን ላይ እየደረሰ ያለው መጥፎን ነገር ሁላችን ድምጽ መሆን በምንችለው ደረጃ ድምጽ የምንሆንበትን ነገር ብንፈጥር ደስ ይለኛል። እኔ እውነት ለመናገር ቶምዬ አንድ ትልቅ ውሳኔ እንደምወስን አምናለሁ። ቲክቶኩ እጅግ በጣም ደስ የማይል ነገሮች አሉ። ሃይማኖትህን የሚፈታተኑ በቃ ሰው እንዴት መተው እኔ አንተን መተው እየቻልኩኝ ለምን እፈታተንካለሁ? ሰው ማለት ለምን መፈታተን አስፈለገ? ሰው ለምን እና ከአንደበት መጥፎ ቃል እንዲወጣ በጣም ይጋብዛሉ።
እጅግ በጣም ይጋብዛሉ። ካንደ በቃ ጉጉታቸው ከዛችን ቃል ይዘው ሪከርድ አድርገው እንደዚህ ያልክ እንደዚህ ያለ ምናምን ያው ሰሙ ያን ሪከርዶች ስለሚያይ ስለሚሰማ ኮሜንቶችን ስለሚያነብ ልክ የሱ ስሜት እኔም ስለነበር በፊት እንደዛ አይ ነበር ኮሜንቶች ምናምን የተቀዱ ምናምን አይ ነበር። አሁን ጀስት እጅግ በጣም በሚገርም ሁኔታ ስፍራን ቦታም አልሰጣቸውም። ሲጮው ውለው ሲጮው ቢያድሩ አይ ዶንት ኬር ግን ለእንደዚህ አይነት ሰዎች ቦታ መስጠት አያስፈልግም። የመጀመሪያው ለሚሰድቡን ሰዎች እንዲሰድቡን ከሚያደርግ ስፍራ ደግሞ ራሳችንን ማራቅ መቻል አለብን ብዬ አስባለሁ። ራሳችንን ማራቅ አለብን ማለት ተሳድበው እንድንሳደብ ክፉ ተናግረው ክፉ እንድንናገር በተደጋጋሚ ከሚፈልጉ ሐሳቦችና አጀንዳዎች መራቅ ያስፈልጋልና እውነትና ወንድሞቻችን እህቶቻችን የጀመሩት እንቅስቃሴ አለ ከዚህ ከቤተክርስቲያናችን ሰዎች ወንድሞች እህቶቻችን ጋር በተያያዘ እሱን አጀንዳ ያው በተቻለ አቅም እዛ ላይ ትኩረት ማድረግ የሚቻለውን ነገር ማድረግ ነው። ከዛ በዘለለ ግን እንደው ኢንተርቪው ይሻለናል ከፕሮቴስታንቱም ከሌላውም ከምንም ጋር እንጂ ብዙም እዚህ ካሉት ሰዎች ጋር የሚያገናኙ አጀንዳዎችን ከዚህ በኋላ አስፈላጊ አይደለም። በቃ ኦሬዲ እነሱ የመነፈቁ ሰዎች ናቸው። ራሳቸውን ገልጠው የራሳቸውን ሃይማኖት መስርተናል ብለው በይፋ እስኪያውጁ ድረስ ኦሬዲ እኔ በግሌ አሁን ከነዛ ጋር ህብረት ኖሮኝ እግዚአብሔርን አብረ እናምልክ ቢሉኝ አላምልክ። ምክንያቱም የሱ እግዚአብሔርና የኔ እግዚአብሔር ፍጹም የተለያየ ስለሆነ ያንን ነገር ነው ማስቀጥለው። በቃ የነሱን አሁን እኔ ድንግል ማርያምን ስጋ ነስታለች አልነሳችም ከዚህ በኋላ አጀንዳ አይደለም። በቃ የእንትን ምናምን ቤተክርስቲያን የምታደርገውን ታድርግ። ሃይማኖታችን የግላችን የራሳችን ነው። እጅግ በጣም ያዝላል፣ ያደክማል፣ እጅግ ዝለናል። በእርግጥ ብዙዎችን ደስ እንደሚያሰኛቸው አምናለሁ፣ አውቃለሁ። በዚህ ልጅ መውጣት በዚህ ልጅ ከቤተ ክርስቲያን ህብረት ወጥቻለሁ ማለት ብዙዎቻችሁን ደስታና ፌሽታ ሊፈጥርላችሁ ይችላል። ግን ደግሞ እመኑኝ በህይወታችሁ ውስጥ ደስታን አታገኙም። እጅጉን እኛ ያው እኔ ውስጤን እንትን አለለም፣ ግን ከዛ አንጻር ነው የተናገርኩት። ሁሉ በአንዲት ነፍስ መውጣት የተደሰታችሁ ትጸጸቱበታላችሁ፣ ታዝኑበታላችሁ። ከዛ ጸጸት ደግሞ መድኃኔዓለም እንዲያድናችሁ ምኞቴ ነው። ግን እኔ ከዚህ በኋላ በሃይማኖቴ ፈተና እንድትሆኑብኝ በሃይማኖቴ ላይ ምንም አይነት ፈተና እንድትሆኑብኝ አልፈቅድም። እውነት ለመናገር ብዙም እንዲህ አይነት ጉዳዮችን ብዙ ሀሳብ ባንሰጥባቸው ከዚህ በኋላ ብዬ አስባለሁ። ቤተሰብ ቶምዬ የምትናገሩት ካለ? ሰላም ቤተሰብ እንደምን አረፈዳችሁ? ማመናችሁ ፈጣሪ በሚያውቀው በጣም ሰሙን ከሚወዱትና ከሚያደንቁት ሰዎች ማለት አንዷ ነው። ሪኮርዱን አይቼ ማመን አልቻልኩም ኳስ ላይ እስኪገባ ድረስ እና ፈጣሪ በሚያውቀው እውነት በጣም ግራ ነው የገባኝ። በጣም ግራ ነው የገባኝ። ማመን ሁሉ አልቻልኩም በእውነት ፈጣሪ በሚያውቀው ማለት ነው። በርግጥ እኔ ስድቡ ስድብ አይደለም፣ ይሳደባሉ ሰዎች። በጣም ነው የሚሳደቡት፣ በጣም ይሳደባሉ። ሌላ አይደለም። እሱ ጋር እንኳን ገስት ላይ ቁጭ ብዬ በውስጥ የሀገር ስድብ ነው የሚላክልኝ፣ እንኳን በላይቭ ላይ አይደለም። እና እርግጥ ነው ተሳዳቢዎች ናቸው ይሄን ያደረጉት እንጂ እኔ ሰሙ ከእውቀት ከማንም የተሻለ ከማንም እኔ እዚህ ኦል ቲክቶክ ላይ ካለው ሁሉ እኔ ኦርቶዶክስ ነኝ ይሄን ያህል መጽሐፍ አውቃለሁ ከሚል በላይ ሰሙን የሚደርስ የለም። እኔ እንደሰሙ ጭንቅላት ያለው እንደሰሙ ምሁር አልለኝም ፈጣሪ በሚያውቀው። ግን ተሳዳቢዎች አሉ
በጣም ይሳደባሉ። ፎቶ ለጥፎ ይሳደባሉ፣ ቪዲዮ ሰርቶ ይሳደባሉ። እሱ ርዕስ ለጥፎ ማስተማር ሲጀምር ከስር ይሳደባሉ። ከባድ ነው። ሌላ አይደለም። እነሱ ላይ ገስት ላይ ቁጭ ብዬ እንኳን ስመለስ የሀገር ስድብ ነው በውስጥ የሚደርሰኝ እና እሱ ከኦርቶዶክስ ቤተክርስቲያን በእውቀት ማነስ ወጣ አይደለም፣ ከማንም የተሻለ ያውቃል። ግን እሱን እንደዚህ ያደረገው ተሳዳቢዎች ናቸው። ይሄን ያደረጉት ተሳዳቢዎች ናቸው። ስነ ስርዓት ብትይዙ ይሻላል። ተሳዳቢዎች ስነ ስርዓት ያዙ። እውነት ደግሞ ሌላ ቤተ እምነቶች አይደሉም፣ የኛ ኦርቶዶክሳውያን ናቸው። እሱስ የሚሳደብ እሱ እናንተ እያለ ሰደባችሁ እንዴ? እከሌ ከሌ ብሎ ስምሽን ጠርቶ ካልተሳደበ ይሳደብ። እከሌ ከሌ ብሎ ስማችሁን ጠርቶ ካልተሳደበ ድረስ ይሳደብ። ለምን እሱ ተሳደበ ብላችሁ ትሰደባላችሁ? እና እሱስ ተሳደበ ይላሉ እንዴ? ስትሰድቡት ነው የሚሰድባችሁ። እከሌ ከሌ ብሎ ካልተሳደባችሁ ድረስ ደግሞ የፈለገውን ማለት ይችላል። ገዝቱ ነው ሁሉ ነገሩ ነው። እና ፈጣሪ በሚያውቀው በእውነት ውስጤ ነው ስብር ያለው። በጣም ነው የከፋኝ። እና ይመለሳል የሚልም እቅድ አለኝ። ያው እውነት እኔ ይመለሳል የምል አይነት ሰው ነኝ። እውነት ፈጣሪ ይርዳው። አሜን። ታችን ቬኔሲያይ አይሻለሁ ብዙ ጊዜ እሱ ጋር እንደው ሲሰዳደብ ደግፈሽው አይደለም የቆምሽው። እኔ ሲሰዳደብ ደግፎት የቆመ ሰው ማንም ሰው የለም። ሲሰድቡት ለሚሰጡት እንደው ምላሽ አትስጥ ነው እኛ የምንለው። ግን የራሱን ምርጫ የራሱን መንገዶችን ይዞ እንግዲህ ለሚሰድቡት ሰዎች የራሱን ምላሽ ይሰጣል። ይሄም ነው ይመስለኛል እልህ ውስጥ የከተተው ንዴት ውስጥ። በቃ ይሄ እኮ እንትን ስትሰዳደብ ኢነርጂን እየጨረስክ ስትሄድ ስታወራ ክፉ ንግግሮች ስትናገር ሰይጣንን መጠቀም ያደርጋል እና ያ ነው። ግን ደግሞ እግዚአብሔር ይረዳዋል፣ መድኃኔዓለም ይረዳዋል። እግዚአብሔር ከእርሱ ጋር ይሁን። ይብላኝ ደስታና ፌሽታ ላደረጉ ሰዎች ይብላኝ ወይ ብቻ አላውቅም። ግን በቃ ይሄ ነው። እንዳያስቷችሁ ተጠንቀቁ ነው። እንዳያስቷችሁ ተጠንቀቁ ነው። ስለዚህ ሊያሳስቱን የሚመጡ ሰዎች አሉ። እዚህ ስድባውን ይሳደባሉ፣ ስማችንን ሜንሽን እያደረጉ ይሳደባሉ። ከዛ ሲሳደቡ ስትመልስላቸው እነሱ ተሳዳቢ ያደርጉና ቁጭ ያደርጉሃል። ከዛ እነሱን ትመስላለህ ነው። ኤኒዌይስ ቀጥሉ ቶሎ። ሽሻውን ቆይ ተሳዳቢዎች ደስ አላችሁ? ምን ያውን በደንብ ማወቅ የምፈልገው በውስጥ እንግዳችሁ የምትሳደቡ ኮሜንት ላይ የምትሳደቡ ሻውን ደስ አላችሁ? እውነት ግን ደስ አላችሁ? እኔ ይሄን ብቻ ነው ማወቅ የምፈልገው። እሺ ምን እንደምትጠቀሙት እውነት ተሳዳቢዎች ምን የሚያስደስት ነገር አለ? እኮ ሩስ ለጥፎ ለማስተማር ሲገባ ነው ከታች በኮሜንት አካውንት እየቀየራችሁ እየመጣችሁ የምትሳደቡት። ስነ ስርዓት ያዝ ሚኪ፣ ስነ ስርዓት ይኖር እና ተው። እውነት ጥሩ አይደለም። ባትሳደቡ ዝም ብትሉ ይሻላል። ቤት ከፍቶ ይሳደባሉ፣ ፎቶ ለጥፎ ይሳደባሉ፣ በውስጥ ይሳደባሉ። ለምን? ይሄ እኮ አይደለም ክርስትና እኮ ይሄ አይደለም። ይሄ ክርስትና ህይወት እኮ ይሄ እኛ አይደለም። በእውነት ይሄ ክርስትና ህይወት አይደለም። ቢያንስ ደካማ ጎን እንኳን ቢኖረው ተደጋግፎ አብሮ መሆን እንጂ መክፋት አይደለም። እኛ በክርስቶስ ክርስቲያን የምንባለው ደካማ እንኳን ፓርት ቢኖረን ያን ደካማ ፓርታችንን አንዱን እየደገፈ መቆም እንጂ ማጣጣል መክፋት አይደለም። እኔ ብዙዎቻችሁ ገብታችኋል። እኔ ጋር ሰድባችሁኛል ሁላ ብዙ ብላችኋል። ግን
ከኔ ህይወት ላይ የምትቀንሱት ምንም አይነት ነገር የለም። እሱንም ደግሞ እንዲሁ ነው የምትሰድቡት፣ እንዲሁ ነው የምትሰድቡት እንጂ እኔ ይቅርታ ይደረግልኝና የትኞቹም ግሩፕ ቢሆኑ የትኞቹም ቢሆኑ ከሱ የተሻለ እውቀት አላቸው ብዬ አይደለም። ሚካኤል ላይ ሄዶ ነው መሰለኝ። እንዴት ናችሁላችሁ? ምን ተፈጥሮ ነው ቤንሻ? አሁን ነው ነገሩ እየገባ ያለውት። እንዴም እኛም ማመን አቅቶናል። እኛም ማመን አልቻልኩም። እኔም ማመን አልቻልኩም። ማመንም አልፈልግም። ፈጣሪ በሚያውቀው ማመንም ምንም የሰማሁት ነገር የለም። ምንድን ነው የሰማሁት ነገር ስለሌለ ምንድን ነው ምን ተፈጥሮ ነው ብዬ ነው ግራ ገብቶኝ ነው። ሰሙ ቢሉት ጌታን ተቀበለ። ሰሙ ጌታን ተቀበለ። ምን እየቀለደ ነው ወይስ የምሩን ነው? እኛም ግራ ገብቶናል። አይ በመሰረታዊ ሐሳብ እውነት ከሆነ ያሳዝናል። ምንጊዜም ቢሆን አንድ ነፍስ ከክርስቲያን ህብረት ስትወጣ ሊያስደስተው የሚችል ሰው ካለ እሱ ከአሪዮስ ወገን ነው እንጂ ከቤተ ክርስቲያን ወገን አይደለም። የፈለገ ጥፋት እንዲያጠፋ ፈጽሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እኮ ይሁዳን እያጠፋ ራሱ ተሸክሞታል። ጴጥሮስ ሲክድ እንደሚክደው እያወቀ ይወደው ነበር። የይሁዳና የጴጥሮስ ልዩነቱ ግን የይሁዳ ከልብ ነበር፣ የጴጥሮስ ከአፍ ነበር ክደታቸው ማለት ነው። ስለዚህ ምናልባት አሁን እንዳላችሁት ከሆነ ሰሙ ወደዛ መንደር ሄዶ ከሆነ የጴጥሮስን እንዲያደርግለት መለመን ነው ያለብን ማለት ነው። ለአፉ ብቻ ማለት ነው። ጴጥሮስ ብዙ ጊዜ ግብታዊ ነው ይሉታል አባቶቻችን እና በአፉ በጣም ይናገራል፣ ልቡ ግን ባዶ ነው እና እግዚአብሔር አምላክ እንዲመልሰው ወደ ቤቱ ልናለቅስ ልንጸልይ ነው የሚገባው እንጂ ምንም መደሰት ያለብን አይመስለኝም። የፈለገ ጥፋትን ቢያጠፋ ማንም ሰው ማለት ነው ቢበድልም ለምን ክፉ አይሆንም? እኛ ክፋትን አንመኝም ለማንም ሰው ማለት ነው። ስለዚህ ምናልባት እዚህ ከታች እየጻፋችሁ ያላችሁ ደግ አደረገ ምናምን የሚባለው ነገር አያስፈልገንም። ይሄ ፈጽሞ የቤተክርስቲያን አስተምሮም አይደለም። ቤተክርስቲያን ምን ጊዜም ቢሆን የምታስተምረው አንድን ነፍስ ወደ ክርስቶስ ህብረት መደመር ነው እንጂ ከክርስቶስ ህብረት እንዲወጣ መገፋፋት አይደለም። ስለዚህ በተቻለን መጠን ሁላችንም ልንጸልይለት ነው የሚገባው እንጂ ፈጽሞ ልንደሰት ፈጽሞ እሱ እንደዚህ በመሆኑ እልል ልንል አይገባንም። ፈጽሞ ይሄ መልካም ነገርም አይደለም። ሲሳደብ ነበር። አሁን ስድቡን ሁላችንም እኮ እንቃወም ነበር አይደል? ግን ያ አይደለም። ማናችንም ብንሆን በተቻለን መጠን እሱ ወደ ቤቱ የሚመለስበትን መንገድ መጣር ነው እንጂ አላስፈላጊ ቃላቶችን እየተናገርን ጭራሽ በእሳት ላይ ቤንዚል ማልከፍከፍ ጥሩ አይደለም። ማናችንም ቤንዚል ባናርከፈክፍ ነው የሚሻለው እንጂ ለምን እንዲሆነ አያስፈልግም። ሁላችንም በተቻለን መጠን መጸለይ ነው እንጂ ለምን እንዲህ እኔ አይገባኝ። ስለዚህ ከሆነም ምናልባት አግኝቶ ማናገር የሚቻልበትን መንገዶችም ካሉ መፈለግ ነው እንጂ ለምን ስለወጣ ደስ ሊለንም አይገባም። ክርስቶስ ብቻ ወደሚመለክበት ነው። ማን ሲጀመር እኛ ቤተክርስቲያን ውስጥ ከክርስቶስ ውጪ የሚመለካል እንዴ? አንዳንዴ ባካችሁን የማታውቁት ነገርን አትናገሩ።
እንዴ? እኛ ከክርስቶስ ውጭ እናመልካለን ያልነው ነገር አለ? ቅድስት ቤተክርስቲያን እንደዚህ አስተምራ ታውቃለች? አንዳንዴ ማታውቁትን ቃላቶች አደጋግሙት። ቤተክርስቲያን መቼም ቢሆን ከክርስቶስ ውጪ አምላክ ብላ ያስቀመጠቻቸው አካላት የሉ። አንዳንዴ ነገሮቻችንን ማስተካከል። ማርያም ጻድቃ እኛ እናመልካለን ብለናል። ኧረ ተው፣ በውስጣችሁ የምትይዙትን ሌላ ነገር ላይ ውስጥ አትግደሉት። ስለ ገድሎቻችን ልታስተምሪኝ አትሞክሪ። በደንብ አድርጌ ያውቀዋለሁኝ። ነገሩ ለእናንተ ሚኪ ያለክ ቶሚ ስልክ ገብቶበታል መሰለኝ። ሚኪ ፖስት ሆኗል። ቶሚ በየሽ አይ ሰሙ ይመጣል ለእናንተ ይብላኝላችሁ። ትናንት ዳንኪራ የመታችሁ ከመምህር እስከ ምዕመን መምህር ነን የምትሉ አየናችሁ። ሰኖፍዬ ናግባ፣ ሰንዬ ናግባ ና። በነገራችን ላይ እኔ ሰሙ ነው። ዛሬም ነገም ለኔ ወንድሜ ነው። ሰሙ የትም ይሁን የትም አንቺ ብላኝልሽ ከሃይማኖትም ማስወጥተሽ ሰውነቱንም ጠልተሽ ሴጣናዊ ስራ የምትተገብሩ ለእናንተ ይብላኝላችሁ። አሁንስ እኮ እንትናን እኮ ሆናችሁብን። ምንድን ነው እሱ? ለካ ወደ ሌላ ነገር ይሄዳል። እዚህ ሚዲያ ላይ መንፍቅና ሲዘራ አይደለም ያያችሁት፣ ሲመነፍቅ አላያችሁትም። አባቶች ሲል ሲቆም አላያችሁት። የእናንተ መንፍቅና ነበረ እያወጣ ሲመነዝርላችሁ ሲያበጥርላችሁ የነበረው እየመረረ ቋጠው መንፍቅናን ነበረ እያወጣ ሲያበጥርልክ የነበረው። ለዛ ነው ፌሽታ የረገጥከው። ለዛ ነው ከመንገዴ ላይ ዞር አረኩት ብለክ ፌሽታ የረገጥከው። እከሌን ውሰድልኝ ተቀበልልኝ ለማለት ያበቃክ አይምሮህን ሴጣን ስለሰወረ ነው አባቴ። ግዛዊ ግጭት ማንኛውም ሰው ሊጋጭ ይችላል። ግን እንደዚህ የሰው ልጅን እንዲህ ከእግዚአብሔር ድረስ እስከ መለየት ከደረሳችሁ እናንተ ሳጥና ይላችሁ። ሳጥና ይላችሁ እናንተ። ይሄ ምንም ጥርጥር የለውም። እግዚአብሔርን እመቤቴ ቅድስት ድንግል ማርያም ከልጇ ታማልደዋለች። አንድ ቀን ሲመነፍቅ አላያችሁም? የእናንተ ሴራ ነው እያወጣ ሲበትንላችሁ የነበረው። የእናንተን ሴራ ነው አውጥቶ ሲያጋልጣችሁ የነበረው። ስለዚህ ብዙም አንገረምም አንደመምም ስለናንተ። ብትጽፉ፣ ብትሰድቡን፣ ብታሰድቡ፣ ብታድሙ፣ ብታሳድሙበት የትም ቢደርስ እኔ ለሰሙ ያለኝ አቋም ዛሬም ነገም አንድ አይነት ነው። አንድ አይነት ስሜት ነው ያለኝ። ሰሙ ወንድሜ ነው። ይህንን እንድታውቁ። የትኛው መንገድ ላይ ቢቆም እናንተ ናችሁ። በእናንተ ነው እዚህ የደረሰው ልጁ። ሰንዬ ተናገር። ሚኪዬ ብትመለስ ደስ ይለኛል። ሰን እስከሚናገር ድረስ እንደዚህ አይነት ዝለት ምናምን አንተ ሚኪ የምትባል ናውጣ። አንተ አሻንጉሊት ፕሮፋይል አድርገህ የመጣው አንተ አሻንጉሊት ፊት አንተ ራስህ ናውጣ። ዝም በይ ምናምን ነገር ብዙ እንትን ባትል ጥሩ ነው። ሰንዬ ቀጥል። ሚኪዬ ፖስት ዶናል ተመለስ። የኔ አባት ሰን እንኳን ደህና መጣክ። ሰን አለክ
አለሁ። እንዴት ናችሁ? እግዚአብሔር ይመስገን። ቀጥል። መልካም። እሺ፣ በመጀመሪያ ያው ላይቡን ያልተከታተልኩም የተቆራረጠ ቪዲዮ ነው ያየሁት። ያየሁትን ቪዲዮ ለሰሙ ምን እንደሆነ እንዲያስረዳኝ ልኬለት ነበረ፣ አልመለሰልኝም። ጠዋት ላይ ላይቭ ገብቶ ነበረ። እኔ ላስረዳክ ሰንዬ፣ በአጭሩ አጠር አድርጌ ሳስረዳክ ቀለሜ ቤት ነበር። ቀለሜ ቤት እንትን ብያለሁ ሄጃለሁ ብሏል። አበቃ። እውነት ነው አይደለም? እሱም በውስጥ የምናወራው ይሆናል። አዎ ለልሽ ገብቶኛል። እና ያው እንግዲህ ዝሮ ምንድነው እኔ የፈለገ ከሰዎች ላይ እንትን ውስጥ ብገጥም እንኳን አለመግባባት ውስጥ ብገባ እኔ በፍጹም ከነቀለሜ ጋር ህብረት አላረግም። ፎርሹን ለመናገር ማለት ነው። እና እኔ ይሄን አካሄዱን አልደግፍም፣ ልክ አይደለም። ለዚህ ይቅርታ መጠየቅ አለበት እያስባለሁ። እሱን ብቻ አይደለም ከነቀለሜ ጋር ህብረት የምትፈጥሩ ማንኛችሁም ብትሆኑ እኔ በዚህ ድርጊታችሁ ላይ እኔ አልስማማም፣ ልክ አይደለም። የፈለገ ቢሆን ማለትም የሰሙ ልክ አለመሆን የሌሎቹ የጎረምሶቹን ወይም ወጣቶቹን ምንፍቅና አይንተናይ ነው አይሽረው። ስለዚህ ምንፍቅና ትምህርት በትምህርት ነው እንጂ የአንዱ ስህተት መሆን ሌላውን እንትን አይደለም። ግን ቤዚካሊ ግን እኔ የማወግዘው ነገር ምንድነው የፈለገ ሰውንም ለማብሸቅ ይሁን እንዲያው ተስፋ ከመቁረጥም ይሁን ከፕሮቴስታንት ጋር የሚደረግ ማንኛውንም ህብረት እኔ በግሌ አወግዛለሁ። ልክ አይደለም፣ አይደረግም በቃ። እና ይሄ በጣም ተሸናፊነትን ነው የሚያሳየው። እኔ የፈለገ እንትን ቢሆን ማለት ነው እኔ ከፕሮቴስታንቶች ማለትም የይሁዳን ፎቶ አሳልፈን እንሰጣለን ለሙስሊሞች ብለው ከተናገሩ ሰዎች ጋር በፍጹም ህብረት ሊኖረኝ አይችልም። እና በዚህ ድርጊቱ በፍጹም አፈር ያለው እኔ ለቀልድም ቢሆን ለምንም ያርገው እኔ ልክ አይደለም። እግዚአብሔር አምላክ የውሸት ያርግለት፣ ልቦናውን ይመልስ። ይሄን እንትን ይላል እና ይሄን ነገር እንትን አልደግፍም ማለት ነው። ግን ቤዚካሊ ግን አንድ ነገር መረዳት ያለብን እኔ ልንገራችሁ፣ አንድ ነገር ልናገር ነው የገባሁት። እንግዲህ አርሲ ዞን ብዙ ሰዎች እየተገደሉ ነው። ለነዚህ ሰዎች ላይቭ ገብቶ የሀዘን መግለጫው ሀዘኑን ያላጋራ ልክ አይደለም የሚደረገው ነገር ያላለው ጋዲሳ ሲሶ ቤት ኦርቶዶክስ ከተሰደበችበት ሲሶ ቤት ገብቶ የሰሙ መጴንጠጥ ሰርፕራይዝ አድርጎት ማለት ነው ገብቶ አጀንዳ ሰጥቶ ነው የወጣው። አይተሻል ራሄል? ኧረ እኔ አላየሁትም። ምን ማታ ሲጨፍሩ እኔ ዛሬ ጧት ገርሞኝ ማለት ነው። አስቢው ኦሮሚያ አርሲ ዞን ላይ በግፍ የተገደሉ ክርስቲያኖችን አጀንዳ እንዲሆኑ ተብሎ ማንም ሰው በሰሙ ጉዳይ ላይቭ እንዳይገባ በቃ ኢግኖር አድርጉት። በቃ ከፈለገ ይመለስ ካልፈለገም እንትን ይበል፣ ግን አቴንሽን ፈልጎ ሊሆን ስለሚችል ኢግኖር አድርጉት ተብሎ ባለበት ጋዲሳ ነው ገብቶ ሲሶ ቤት ማለት ነው ሰሙ እኮ በዝውውር መስኮት ወሰዳችሁት ብሎ አጀንዳ ሰጥቶ የወጣው ማለት ነው። ይሄ ማለት ቂም ቋጥሮበታል ማለት ነው። ለተገፉት ድምጽ መሆን ሲገባው ያውም ሲሶ ቤት ገብቶ አጀንዳ ሰጥቶ የወጣው ጋዲሳ ነው። የዚህን ያክል ቂም መያዝ በወንድም ላይ ማለት ነው። እና እንደዚህ አይነት ሰው ስጋውና ደሙን ይቀበላል ካላችሁ እኔ ቀልድ ነው። እኔ ስጋው ደሙ ሳይቀበለው የጴረጠጠው ሰሙ ይሻለኛል ስጋውና ደሙን ከተቀበለው ሰው ይልቅ ማለት ነው። ይቅርታ በማል ስለገባው አይደለም። ሰሙ ወንድሙን አባት ካህንን እንዴት አድርጎ እንደዘረጠጠና እንዴት እርግማን ጭምር ልለጥፍልህ እዚህ ጋር እኔ ከሷ ከነብሰ ብስ ሴትዮ ልበል እንጂ እኔ ይቅርታ አድርግልኝ። ከሱ ምንም አልታ እዚህ ጋር ልለጥፍልህ ቴሌግራም ላይ እልክልሃለሁ። ያው ምንም ቢለሱ እኔ ሰርፕራይዝ አያደርጉኝም። ግን እኔ ልልሽ የፈለኩት ምን መሰለሽ እንትን ማለትም በቃ ከአሁን ወደቀ ሲጠባበቁት እንደነበረ መውደቁን ሲጠባበቁ እንደነበረ ነው ያየሁት። እና የዚህን ያክል በወንድም ላይ እልህ ይዞና ጥላቻ ይዞ መቆየት እንዴት እንደተቻላቸው ነው ያየባኝ። የሰሙ ስህተት መሆን እነሱን ልክ አያስብላቸው። ይሄ የተረጋገጠ ነገር ስለሆነ ማለት እና እነሱንም የታደጓቸው
እነ መጋቢ ብሎ ያመረኩናቸው ጊዜ ሰጥተው አስተምረው አቃንተው ትምህርታቸውን እንደገና የመለሷቸው እንጂ እኮ ካጣናቸው እኮ ቆይተናል ነበር። ስለዚህ ሰሙንም በውስጥ አባቶች ያወሩታል፣ ሐሳቡ እንዴት ያስረዳዋል ምናምን። አዎ በውስጥ ያወሩታል። አረጋግጥልኝ አሉ እንዲያውንም ከነቲማቸው መኖራቸውን አሉ። እኔ ስለማላቅ ነው መኖራቸውን። ይቅርታ እንግዲህ ምንም ማድረግ አልችልም። አንዳንዴ በተራመዳችሁበት እናንተ በምትራመዱበት ልክ አንዳንዴ መራመድ ግድ ስለሆነ መኖራችሁን እኔ ስለማላቅ ነው። አይ ምን መሰለሽ፣ ይኸውልሽ ብዙ ተከታይ ያለው ሰው ማለት ነው 10 ደቂቃ ይበቃዋል አጀንዳ ለመስጠት። 10 ደቂቃ ወይም ደግሞ ልክ እንደነንትና 7 ደቂቃ የሚቆይ ብሎ መፖሰት በቂው ነው። እዛ በኋላ መንጋዎቹ ይቀባበሉታል። ተረዳሽኝ? ልጅ መንጋዎቹ ይቀባበሉታል እና ስለ ገብቶ ሰው ስለተገደሉት ህፃናት ድምጽ መሆን ሲገባው ሰሙ እኮ ጴነጠጠ ብሎ ላይቡን ከፍቶ የማያውቅ ልጅ በቃ ከቲክቶክ ጠፍቶ የሚያውቅ ልጅ እኮ ነው። ገና ከመግባቱ ስለተገደሉት ከማንሳት ይልቅ ስለሰሙ እንትን ከነቀለሜት ገብቶ ፕሮቴስታንት ስለመሆን ስለዚህ ነገር ነው ያወራው እና እኔ ከጋዲሳ ይሄን አልጠብቅም ሆነስትሊ ስፒኪንግ ነው። ኧረ እኔ ከዚህም የበለጠ ጠብቃለሁ። አንተ ለምን አዲስ እንደሆነብህ እኔ አላውቅም እንጂ እኔ አሁን ችግራችን አጀንዳችንም እሱ አይደለም እንጂ ኧረ እኔ ምንም ቢሉ እኔ አያስገርሙኝም፣ አያስደምሙኝ። ምክንያቱም ትናንትና ማን ነው እሱ ቀለመ ወርቅ አይተንፍሱ ቤት ሰሙ ጌታ ሲቀበል ከታች ምስ ይጽፉ እንደነበረ ምስ ያለክ እግዚአብሔርን ሰይጣን ራሱ ክፋትን ከነሱ ነው የተማረው ትላለህ የኔ አባት። በተረፈ ግን እኔ ምንም ቢለኝ አልኩ ምንም ቢለኝ ምንም ቢናገሩ የነሱ አያስገርመኝም አያስደምመኝም። ግን እኔ ተከታዮቻችሁ እስከ መቼ በምንድን ነው የታወራችሁት ነው እኔ ጥያቄ። ትላንት ማታ ያውላ ኮሜንት ያውላ ውርጅብኝ ልጁ ላይ በድጋሜ ጭራሹንም ቅደም ተከተል ከሌን ውሰዱ ከሌን አስከትሉ የምትሉት ማለትም እኔ እናንተ አይምሯችሁ በምንድን ነው የታወረው? በምንድን ነው? እሱ ብቻ ነው ግራ የሚገባኝ። ሚኪ የተመለስክ እና አሳፋሪዎች ናችሁ። ሾካካ ደግሞ ሾኮክ ብላችሁ የምትሻኮኩት ነገር እስሳ አሁን የተንሻኮኮ ልጅ ስምን ልጥራ መቼስ እንደሆነ አንዴ ጠምደኛል። በደንብ ጥጥመደኝ አታርስብኝ። ሂዴቺ ደግሞ የሚደፍንሽ ይድፈንሽ። ድፍን ባቄላ ድፍን ባቄላ ነሻንች ራስሽ ሚኪ ያለ ቆይ የሚፈልጉት እሱ ነው። አንዳንዶች አንዳንድ ጊዜ እንትን ትላለች እና አሁን አይ የሆነ ሰው ሾካክ ብሎ ከደጅ ቆሞ ሲያዳመጥ ለምን ትሻኮካለህ? በስነ ስርዓት ጆይን አትልም እንዴ? ምንም እንደውም ሰሙ ቢመጣ ከሰሙ ጋር እንወያያለን። ፕሮቴስታንት እንትኑ ነው በትምህርት ምናምን አንዳንዴ ሀሳቦችን እንሰጣጣለን ምናምን። ሰንዬ ታውንጃ ይመጣል። ሰሙ ይመጣል። ሰሙዬ እንወደዋለን። ባለበት እንወዳለን። ሰሙዬ አንተ ሲነገር አትሰማም እንዴ? አዎ እንደዛ ነውና ቬኒያስ እስቲ እናቴ ደህና ነሽ ወይ? እንዴት ነሽ? ቶሚ እያልክ ነው እና ምህረት የጠፋ ሰው ትገባለህ? አለን እንዴት ነሽ? አለ ፈጣሪ ይመስገን። ሰነስ አፖስቶሊክን ራሱ እኮ ሜንሽን አድርገውታል። ቀጣይ አንተ ነህ እያሉት ነው። ገርሞኛል። እውነት እውነት ሪችመንድ እውነት ማመን ያቃተኝ ግን በቃ አይሆንም ሊሆንም አይችልም። አይሆንም ፈጣሪ ነው አይሆንም።
ዝም አላልንም፣ ስለሞቱ ሰዎች ዝም አላልንም። እንዴ እኔ እናንተ አታዩም እንዴ? እኔ ቤዚካሊ ሪሺ እኔ ከነቀለሜ ቤት የሚገባን ማንኛውም ኦርቶዶክስ እኔ አወግዛለሁ። ቤዚካሊ ማለት ነው። በማንኛውም ጉዳይ ቢሆን በማንኛውም ጉዳይ ቢሆን ምክንያቱም እነዚህ ሰዎች ማለት ከጠላት ጋር አብሮ መስራትን የፈለጉ ለቤተ ክርስቲያን ፍጹም ጥላቻ ያላቸው ሰዎች ናቸው። ገብቶሻል? የዮሐድን ፎቶ ለሙስሊሞች አሳልፈን እንሰጣለን ካለ ሰው ጋር በፍጹም ህብረት ይኖረኛል። እባክህ እሱንም አላምንም። ዮሐድና ቀለሜ ተግባብተው ከሆነ አንተ ምን ታውቃለህ? ሰዎቹ ሴራቸው ረቂቅ ነው። የኔ አባት ማንን ተው፣ በእናትህ ተው። ምናልባት እኔ እኛ የተረዳነውን ነገር እስከምትረዳ ድረስ አይዶና አላውቅም። በተረፈ ግን እኔ ማንም ተሰጣጣች ማንም አሰጡት አድርቆ አስገቡት አይመለከተኝም። ወንድማቸውን ጠልቶ ከቤት እስካባረሩ ድረስ ወንድማቸውን እስከ ጠሉ ድረስ ከእግዚአብሔር እንኳን ተለየ እንኳን ሄደ ብለው ዳንኪራ እስከመቱ ድረስ ማንም ቢሰጣጥ እኔ አይመለከተኝም። አይ ተይ በእናትሽ ተይ ሪቺ። እኔ ደግሞ ሳድግ ማለት ነው አባቴ ጋር በምጣላበት ጊዜ ሲደበድበኝ እንኳን ማለት ነው በቃ በር ላይ ቁጭ ብዬ የሰፈር ሰው ገላግሎ እንዲያስገባኝ እጠብቃለሁ እንጂ ጎረቤት ቤት እጃላት ሳድግ እንኳን ነው። ባይዘዌ ሰኖፍ ይህንን የደገፍን እንዳታስመስለው። አንተም ቅድም በኮመንት እያልኩ ነበር ሰሙ ገና ለገና ተሰድብ ያለው ብሎ ሄዶ ከሆነም ልክ ነው አላልንም። አሁን ምላሽ የሚሰጠው በሌለበት ይህንን መሞገት አይቻልም። ገባ? ነገር ግን እኛ ቤት እኔ ድርጊቱን እያወገዝኩ ነው። እሱ ያደረገውን ድርጊት እያወገዝኩ ነው። ማናችንም አንቀበልም እኮ። ስለዚህ አይደል ማንኛው እኔ ንግግሬን የምጀምረው እሱ ያደረገውን ነገር በማወገዝ ነው። ከዛ በኋላ ደግሞ ግን መጨረሻውን ሳናውቅ ስለሱ መመለስ ማለት ነው እኮ። ስለሱ መመለስ ይጸልያሉ ብለን የጠበቅናቸው ሰዎች ከላይቭ ጠፍተው የነበሩ ሰዎች ላይቭ ገና ከመግባታቸው ያውም አትግቡበት ከተባለው ከሲሶ ቤት ገብተው ሰሙ እኮ እንደዚህ ሆነ ዝውውር መስኮት ወሰዳችሁት ብሎ ሲናገር እኔ አሪሲ ላይ ደማቸው ስለፈሰሰ ንጹሃን ይናገራል ብዬ የምጠብቀው ሰው እንደዛ ሲያደርግ እውነትም ቂም ቋጥረውበት እንደነበሩ ነው። ያው መንጋዎቹ አይደንቁኝም። ምክንያቱም ዋና የምትላቸው እነ ጋዲሳ እንደዚህ ከሆኑ ልደተ ቃል ሸር ካደረገው የሰሙን እንትን እኔ ሌሎቹ ከመንጋማ ምን እንጠብቃለን? በነገራችን ላይ ከታች ቢታወቁስ ብዬ ባልኩት ምንድነው ተንጫጫችሁ? አዎ ቢታወቁስ ምን እናውቃለን? መሬት ላይ ቢታወቁስ በውስጥ አናቅም። ማንንም አላምንም። ሰሙን ከእግዚአብሔር ቤት ስለተለየ ስለተደሰታችሁ እናንተን እማምንበት ምንም አይነት ምክንያት የለኝም። ከእናንተ ጋር ራሱ ህብረት የለኝ እኔ ህብረት የለኝም እኔ። ምክንያቱም ሰሙ ስለሄደ በጣም ነው ኢቭን የሚሄዱት ሰዎች ኦርደር ስታደርጉ ነበረ። ቀለሜ ባለውለታችን ነክ፣ ቀለሜ ቀለሜ ከሌን ውለታ ዋልልህ ስትሉ ነበራችሁ። አዎ ምን ታመጫለሽ? አውቆ ነው ይታወቃሉ። አውቆ ነው ምንም አታመጡ እንዴ። ፎቶ ነው የወጣበት። ሌላ ምንድን ነው? እናንተ ሰሙን እኮ አይናችሁ እያየን ነፍስን እኮ ወደ ሲኦል ነው የናካችሁት። ምን ትጫጫለሽ? አዳሜ እያንዳንድሽ በደንብ ተንጫጭ። ሪች አንቺ ያልሽውን አሁን የምስማማበት ምን መሰለሽ? እንደ ጥርጣሬሽ የምስማማበት ምንድን ነው? ሰሙ ላይ እንትን ለመሳለቅ አንገባበትም ከተባለው ከሲሶ ቤት ጋዲሳ ከገባ እንዳልሽው ህብረት የማያደርጉበት ምንም ምክንያት የለም። ምንም ምክንያት የለውም። አበቃ እንዴ ተቃልዳላችሁ እንዴ? ቀለሜ ቤት እናንተ ስትገቡ ጻድቅ ነው፣ ሌላ ሰው ሲገባ ኃጢአት ነው የሚሆንበት። ምንም ምክንያት የለውም። እናንተ ትግባባላችሁ፣ ሌላው ሲሄድ ደግሞ እንደ ኃጢአት የምታው እሱን ልጅ ግን ብታገኙት እንዴት እንደምታደርጉት ሰሙን በአካል ብታገኝ ሳስቦ ትገርሙኛላችሁ። ወደ ጨለማ ነው እንኳን ይሄደ ብላችሁ ዳንኪራ ስትመቶ ያደራችሁ ትላንትና ማታ የእናንተን ጉድ ሳይ ነው ያደርኩት። ጉድ እንዴ
ከምን አይነት ሰው ጋር ነው ለካ እኛ ቤት ውስጥ ነው ያሉት ብዬ የምለው ወንድማችሁን እዚህ ድረስ ነክሳችሁ ካስካችሁ በትምህርት መለያየት ያለ ነው፣ የገስት ግጭት ያለ ነው፣ ግዛዊ ግጭት ያለ ነው። እዚህ ድረስ ግን ወደ ጨለማ ሲሄድ አምላኩ ሲክድ የተደሰታችሁ ዳንኪራ የመታችሁ የእዩዋድ ፎቶ አሳልፎ ሰጠ ብሎ ካላችሁበት አዎ ተስማምተው ነው፣ አጀንዳ ነው። ምን ታመጫለሽ እንዴ? እኔ መፍትሄ አይደለም እንዴ? ምህረት እንኳን ደህና መጣ ወንድሜ። ምህረትን እድል እንስጠው። ሚኪ ይቅርታ ስራ ይዤ ስለነበረ ነው። ኦኬ ምንድነው መሰለሽ? እሺ ቀጥሉ። በቃ ምህረት እየቀጥል አባቢ። እሺ እንዴት ዋላችሁ? ሁላችሁንም ሰላም አለው። ሰላም ምህረት እንኳን ደህና መጣ። እንኳን ሰላም ቆያችሁ። ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። እኔ እንኳን አጋጣሚ ሰሞኑን አልነበርኩ ከእናንተ ነው የሰማሁት። ያው ምንም በዚህ ጉዳይ ላይ የሚለው ነገር አይኖረኝም እርግጠኛ ባልሆንኩበት ነገር ላይ። ትክክል። አሁን ነው ሰበር ዜናውንም የሰማሁት ከእናንተ ነው ታቸው ነው። አዎ ትክክል፣ እውነት ነው። ይመጣል እንደባላችሁ ብዬ ነው። ቶምዬ፣ ሶን፣ ሚኪያስ ሁላችሁንም ሰላም ብያለሁ። ማለት እንዴት ነህ? አማን ነው ይመስገን፣ ሁሉ ሰላም አለን አለን። የሰማነውን ብንሆን ምረቴ ማናችንም የነገውን እርግጠኛ መሆን አንችልም። እንደው የሰሙ ያደረገው ነገርን ምንም ማውገዝ የሚፈልግ አይደለም፣ በራሱ የተወገዘ ነውና ልጁን የምናመጣበትን እውነተኛውም እንደሆነ ምን እንደገጠመው እንደው የምናግዘው ነገር ካለ አግዘ ነው ልጁን ወደ መተክ ቶሚሻ አለክ? ተቋርጧል መሰለኝ አይደል? ተቋርጧል። አሁን ኔትወርክ ስልክ ገብቶበት ይማራቅ። ቶሚ ቶሚ በምን እርግጠኛ ነሽ አንቺ አሁን ብርሃን ውስጥ መሆንሽ? ማንሽ? ቃል ነው ስምሽ? ቃል አንቺ በምን እርግጠኛ ነሽ አንቺ አሁን? እኔ ብርሃን ውስጥ ነኝ። በምን አወቅሽ አንቺ አሁን ብርሃን ውስጥ ነኝ? እልም ያለ ሲኦል ጨለማ ውስጥ ነው ያለሽው። ክርስቶስን ክደሽ ብርሃን ውስጥ ነኝ አይሸምምሽም? ሚኪሻ አለክ? እንደውም ዝም በሉ ሚኪ ስላሌለ እዚህ አታውሩ በኮሜንት ማቦ ሆ ይሽ በስመ አብ ወወልድ ወመንፈስ ቅዱስ። እና ትላንት ማታ ነው ምህረት ቀለሜ ቤት እንትን የያዘው ምንድነው የሚባለው? ይሄ ምንድነው የሚባለው? በሙስሊም ሻሃዳ ያዘ ነው የሚባለው። በጴንጤ ምን ያዘ ነው የሚባለው? ምን አደረገ? ጌታን ተቀበለ ነው። አሁን ግን ራይሎ ምናልባት እኔ የሚመስለኝ ምናልባት እኔ አልቀበልም፣ ይሄንን አላመንኩትም ሲጀመር ራሱ ማለት ነው። የሆነውን አላመንኩትም። ሌላው ደግሞ ቢሆን እንኳን ብዬ ባስብ አባቶችም በወንድሞችም በኩል በተለያየ መንገድ እሱን ማናገሩ ይቀላል ብዬ አስባለሁ። ባለቤቱን ራሱ ምን እንደገጠመው ከምን አንጻር እንደሆነ ሌላው ደግሞ ምንም ይቅጠመምንም እኔ ትላንትና ከጎን የነበሩ ሰዎች ዛሬ ራቁ ገፉኝ ብዬ ልወጣም ልወዛወዝም ወደ የምልበት ጉዳይ አይኖረኝም። እንደኔ እምነትና አቋም ማለት ነው። በኦርቶዶክስ እምነት ውስጥ ስንኖር በተደላደለ ህይወት ውስጥ እንኖራለን ብሎ ማለት ዘበት ነው። የተለያዩ ፈተናዎች፣ መሰናክሎች ይኖራሉ። እነዛ ላይ ቆሞ መጽናት፣ ቤተክርስቲያን ላይ ቆሞ መጽናት የሚበጀን መንገድ መስሎ ነው የሚታየኝ። የተለያዩ ግፊቶችም ሊኖሩ ስለሚችሉ ማለት ነው እና እሱም ማናገሩ አማራጭ የሌለው አማራጭ ነው ብዬ ነው የማስበው። ወንድማችን ሄደ ብለን የምንለቀው ጉዳይ ሳይሆን
እንደ ወንድምነቱ እንደ ቤተክርስቲያን ልጅነታችንም ወንድማችን ነው። እሱ መፈለግ ግድ ይለናል። እንደዛ ነው የማምነው። ምናልባት ምህረትዬ አንተ ትክክል ነህ፣ በጣም ልክ ነህ። ግን ሰሙ ትላንት እዛ ቤት ውስጥ በነበረበት ውስጥ ሰሙ ተመስገን ተገላገል ነው። እንግዲህ ይሄ በእኛ ቤተ ክርስቲያን ውስጥ በዕቅበተ እምነት ላይ የሚሰሩ ሰዎች ጭራሽ ሰው ኦርደር ሲያደርጉ ነበረ። ሰኖፍን ውሰድ፣ ብፁን ውሰዱልን፣ ባለውለታችን ነክ ውሰዷቸው፣ አንፈልግም ማለትም የምናውቃቸው ሰዎች ማለት ነው። ስለዚህ እኔ የሰሙ ሄደ አልሄደም ላይ አይደለም። ሰሙ እኔ አልሄደም፣ እኔ እስካሁን ድረስ እኔ አላምንም። ሰሙ ሄደ ብዬ ለማመን እኔ ገና ወራቶች ይፈጁብኛል። ወራቶች ሰሙ አልሄደም። አዎ የእናንተ ስድብና የእናንተ ቅጥቀጣ ነው። በቴሌግራም ተደራጅታችሁ የሰደባችሁት፣ ያዋከባችሁት፣ ያዋረዳችሁት፣ ለእናንተ ያዋረዳችሁት መስሏችኋል፣ ግን አይደለም። ሰሙ እኔ ሄደ ብዬ አሁንም አላምንም። እንዴ ቀልድ ነው እንዴ እንዲህ ዝም ብሎ መሄድ? እኔ የታዘብኩት ምንድን ነው? ያዘንኩት ምንድን ነው? በእኛ ቤተ እምነት ዙሪያ እንሰራለን፣ አህዛብና መናፍቅን ተከራክረን ወደዚህ ቤተ ክርስቲያን እንጨምራለን፣ እውነተኛይቱ እምነት ተዋህዶ ኦርቶዶክስ ናት ብለን ወደዚህ እንቀላቀላለን የምትሉ ሰዎች ሰው ትላንት ከዚህ ቤተ እምነት ሲወጣ ክርስቶስ ሲክድ ምን ያህል እንደተደሰታችሁ ሳይ እመብርሃንን አንድ እንቅልፍ ሳልተኛ ነው ያደርኩት። እንድች ቁጭ እንዳልኩኝ ነው የነጋው። ወደ ስራ ነው የሄድኩት። ቁጭ ብዬ ነው የነጋው። እመብርሃንን ምረት እንደው ተገርሜ ተደምሜ እንደው በምን ቀን የቲክቶክ የሚባለውን ነገር አወቅኩት ሁላ ብዬ በምን ቀን ነው እንደው ይሄን ሶሻል በቃ በምን ቀን ብዬ መርገም እስከ እናንተን ባላወቅኩበት ሁላ ያሰኝ ያልኩበት ነው። ተለለቀ በቃ አንተን የምንል ከሌንም ወሰዱት በወረታን ከፍላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጸባችሁ እንትን ድረስ ነው ማለት ነው። ነፍሰ ገዳይ እንኳን በዚህ ደረጃ እንትን አይልም። ነፍስ የተገዳደለ በዚህ ደረጃ አይነካከሱም። አስተምሮ ላይ እኮ ነው እንትን የተባለው አይደል? በአስተምሮ እኮ ነው ሰሙ የሞገታችሁ። እርቺ በቃ ይሄንን ነው ትልቁ ነገር እና ከእነዚህ ሰዎች እኮ መሸሽ ነው የሚያዋጣው። ከነፍሰ በላና ነፍሰ ገዳይ መራቅ ነው የሚያዋጣው እውነት ለመናገር እና በቃ ኦልሬዲ የተጸናወታቸውን ሰዎች ብዙ ከነሱ የሚጠበቅ ምንም ነገር የለም። ሊኖርም አይችልም። ሊኖር አይችልም። ከተናገርሽው ያለቀ የደቀቀው ጉዳይ እውነቱ እዚች ጋር ነው የሚያዘው። ገባሽ? አሁን እነሱ ወዴት ነው ከጴንጤ ወደ የት እንዲመጣላቸው ነው የሚጠሩት ሰው? እንግዲህ ከዚህ በኋላ ዲቤት እናደርጋለን፣ ውይይት ከጴንጤ ጋር ጴንጤዎችን መልሰን ወደ ወዴት ነው የሚያመጡት? አሁን እኮ ለራሳቸው ግራ የሚገባቸው ጉዳይ ውስጥ ነው የገቡት አንዳንድ ወገኖች እና መቼም ተስፋ የምቆርጥበት ቤተክርስቲያን አይደለችም ያለች። ቅድም ሰንዬ ስትናገር የነበረ አንድ ያልገባኝ ነገር ስለነበረ ነው። ማንም ከጴንጤ ጋር ህብረት የሚያደርግ የለም። ቅድም አንድ ነገር ስትናገር ከጴንጤ ጋር ህብረት የሚያደርግ ብለህ ስትል የሚያደርግ የለም። የሚያደርጉ ግን ህይወታቸው ኑሯቸው፣ በነገራችን ላይ እነዚህኞቹ ከጴንጤ ጋር ህብረት ኑሯቸው አይደለም። ህብረት ኑሯቸው የራሳቸውን አሁን ጴንጤዎች የራሳቸው በቃ ኢየሱስን የተረዱበት ያገኙበት ይሄ ነው ብለው ያመኑበትና የራሳቸውን ሃይማኖት መስርተዋል በገአድ ነው። እነዚህኞቹ ግን በኦርቶዶክሳዊት ቤተክርስቲያን ጥላ ውስጥ ተከልለው ግን የቤተክርስቲያናችን ትምህርት ውስጥ የሌሉ የኦርቶዶክስን ትምህርት የማያስተምሩ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ትምህርት አስተምህሮ የማያምኑ አካላት ተለጣፊዎች ነው። ስለዚህ ለነዛ እንደውም ክብር ሊኖርህ ይገባል። እጅግ በጣም ክብር ሊኖርህ ይገባል ለፕሮቴስታንቶች። ምክንያቱም ባመኑበት መሰረት ላይ ነው የቆሙት። ባመኑበት ሃይማኖታቸው ላይ ነው የቆሙት። ስለዚህ ከነሱ ጋር ተወያይተህ ከነሱ ጋር ተነጋግረህ
ከነሱ ጋር ሞግተ ሰውን ወደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ለማምጣት ዲስከስ ታደርጋለህ እንጂ ከነዚህኞቹ ጋር መወያየት እንደውም የማያስፈልገው ከነዚህኞቹ መናፍቃኖች ነው ውይይት ማለት የማያስፈልገው። መከልከል ያለበት እነዚህ አይነት ሰዎች ጋር አለመወያየት ነው። ራስን ማቀብ የሚያስፈልግ ከእንደዚህ አይነት ሰዎች እነዚህ ሰዎች የሚነካ ከነዚህ ሰዎች ጋር የሚገናኝ አጀንዳ ይዞ እንኳን ባለመምጣት እነዚህ ሰዎች መቅጣት ያስፈልጋል። በቃ ምንም አንነጋገርም። በቃ በሃይማኖት አንመሳሰል። በእምነት በአንዲት ቤተክርስቲያን ውስጥ ነው ያለ ነው ይበሉን እንጂ በእምነት አንድም በቃ አንዲት ሃይማኖት ውስጥ አይደለም ያለ። እነሱ የሚያምኑትን እምነት አላምንም። ስለዚህ ሰሙ የሄደው ያ አይደለችም ብለን የምንላት ወደ ፕሮቴስታንትነት ነው። እነዚህኞቹ እሳይ ሄደልን የሚሉት እሳይ ወጣልን የሚሉት ሰዎች ወደነሱ እምነት ወደነሱ እነሱ ያዘጋጇቸው ሰዎች ወደነሱ በረት ውስጥ ስላልገባላቸው አሁን እኮ ችግር የሆነው እኮ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን በረት ለምን ከኦርቶዶክስ በረት ወጣህ እኮ አይደለም ጉዳዩ። እሳይ ከኛ ህብረት ወጣህ ከኛ በቃ ሞከርነህ አልንህ በዚህ ለመንህ በዚህ አወጣንህ በዚህ እንትን አለ። ስለዚህ በቃ አንተ የኛ ወንድሞች ሰድባለህ ምናምን። ስለዚህ ወንድሞች ቢሏቸው በኮቴሽን ውስጥ ልክ በቃ ልክ እነሱ እንደማይሳሳት ዶግማ አድርገው የቆጠሯቸው የሃይማኖት መሰረቶቻቸው ነው ወንድሞች ብለው የሚጠሩት። እነሱን ነው አምባና መጠጊያ ያደረጉት። ልጁን ግን ያው በዚህም በዛም ብለው ከቤተ ክርስቲያን ህብረት ውስጥ እንዲወጣ አድርገውታል። ስለዚህ እኔ ከኤርሚያስ ጋር ለምንድን ነው የማልነጋገረው? ከኤርሚያስ ጋር ለምንድን ነው የማላወራው? ኤርሚያስ የታወቀ በግልጽ የኦርቶዶክስን የማይቀበል የኦርቶዶክስ ትምህርትን እሞግታለሁ ብሎ በአደባባይ በግልጽ እንደነዚህ አይነት ሰዎችን ነው ሪስፔክት መስጠት ያለበት፣ ክብር ነው። ቤተ ክርስቲያን ውስጥ ተሸሽገው በዚህ ሲያዙ ኦርቶዶክስ መስለው በዚህ ሲያዙ ክርስቲያን መስለው ከሚዞሩት ሰው ጋር ነው አለመነጋገር። ምን አይነት አካሄድ ነው ልትመርጥ የፈለከው? እኔ ራሱ አንተ ልጠይቅ የፈለኩት እሱን ምን አይነት ምርጫ ነው የወሰድከው? መነጋገር የሌለብን እኮ ቤታችን ውስጥ ቁጭ ብለው ማህተብ አድርገው በድንግል ማርያም ላይ የሚሳለቁ በድንግል ማርያም ላይ የሚቀልዱ የሚያሾፉ የሚያፌዙ በድንግል ማርያም ላይ ጥላቻን የሚዘሩ እነርሱን ነው ከነርሱ ጋር ነው ህብረት ማድረግ የሌለብን ከነሱ ጋር። ሲጀመር ከፕሮቴስታንት ጋር ህብረት የለንም እኮ አናደርግም፣ ግን እንወያያለን በጣም በክብር ማርያምን በክብር። እኔ ኤርሚያስ አይደለም ማንም እሱ በእውቀት መምህራኖቼ ምናምን መግባት እንደ ጊዜ ቢኖረኝ መወያየት ማን ነው የሚከለክል? ኦልሬዲ ታወቀ እኮ ኤርሚያስ ፕሮቴስታንት ነው ኦርቶዶክስ ነው። እንደዚህ ቤት ውስጥ ቁጭ ብሎ ሰውን ኦርቶዶክሳውያንን ከኦርቶዶክስ ቤት ውስጥ እያስወጡ በማስወጣት ሰዎች እንዲደሰቱ የሚያደርጉ ኃይላት ባሉበት ቦታ ላይ እንዴት ነው የምታስበው ሰን? ስለዚህ እኔ ትክክል ነህ ብዬ አላምንም። አደረግንም ምንወያየው ምንነጋገረው። እሺ ሚኪዬ ይኸውልህ እኔንም ሰሙንም አንተንም ሁላችንም እዚህ ፕላትፎርም ላይ የተገናኘ ነው። ያገናኘንም የአባቶች ክብር ለምን ተነካ የሚል ነው። የቤተ ክርስቲያን ትምህርት ለምን ተዛባ የሚል ነው። እና ሰሙ ደግሞ ሂዶ ህብረት የፈጠረው ከፕሮቴስታንት ጋር አይደለም ከቀለሜ ጋር ነው። ስለዚህ ቀለሜ ደግሞ ለኔ ፕሮቴስታንት አይደለም። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥላቻ ያለው ለአባቶች ጥላቻ ያለው በጥላቻ የሰከረና ያበደ ሰው ነው እንጂ ለኔ ፕሮቴስታንት አይደለም። ፕሮቴስታንትነትን እሱ አይወክልም በፍጹም ማለት ነው። ከሱ ጋር ነው ህብረት የፈጠረ የአባቶችን ክብር የቀሲስ ዲበኩሉን ክብር አንተ ብሎ የተናገረ ቀሲስ ዲበኩሉን አንተ ብሎ የተናገረ ገብቷል። እኔ ሪስፔክት አይደለም ሊኖረኝ በፍጹም ሊኖረኝ የማይችል ሰው ነው ለኔ ለቀለሜ ማለት ነው። እና ከቀለሜ ጋር ነው ህብረት የፈጠረው በፍጹም እኔ የማልደራደርበት ነገር ማለት ነው። የኢትዮጵያ ቤተክርስቲያን በስጋና ደግሞ አርጋ ሰውን ትገላለች ብሎ የተናገረ የሐሰት አባት የሆነ ሰው ነው ቀለሜ ማለት ነው። ከነዚህ ጋር ነው ህብረት የፈጠረው። በፍጹም በዚህ ጉዳይ እኔ አልደራደርም። ያገናኘንም አባቶች ለምን ክብራቸው ተነካ፣ ቤተክርስቲያን ለምን ክብሯ ተነካ ስለሆነ ገብቷል። በዚህ ጉዳይ ላይ እኔ በፍጹም እንትን አለ ሚኪዬ ፕሮቴስታንቶች ልክ ነህ። ለእኔ ቀለሜ ፕሮቴስታንትን አይወክልም።
በጥላቻ የሰከረ ተሐድሶ መናፍቅ ነው ለእኔ ቀለሜ ማለት ነው። እሱ ደግሞ ፎርም የለው። እኔ እንደዛ ነው። እሱ ያው እሱን አመለካከት ያው መያዝ ይቻላል፣ እሱ ችግር የለውም። ግን ሰሙ ምንም ጥራ ማንም ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናት ብርሃን ብለን ነው ምናምነው እኛ። የትኛውንም ጥራ ኦንጂሰሶችንም ጥራ ኤርሚያስን ተሐድሶ ነውም በለው ድንጋይ አምላኪዎቹንም ጥራ የትኛው ቤተ እምነት ጨለማ ውስጥ ነው ያለው ነው ብለን ምናምን። ብርሃን ውስጥ ያለችው ቤተክርስቲያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብቻና ብቻ ናት። ከሷ ውጪ ብርሃን ውስጥ ያለ አለ ብለን አናምንም። ስለዚህ ከቤተክርስቲያናችን ውጪ ህብረት አድርጓል ያ ሰው መብቱ ነው። እንኳን ያረዳውም ክርስቶስም ያነጻ ፈቃድ ሰጥቷል ለሁላችን። በመሄዱ ግን አዝናለሁ። በመሄዱ ግን ለዛው በማያምኑ ሰዎች ተሰድቦ ኦርቶዶክስ ባልሆኑ ሰዎች ኦርቶዶክስ ካባ ኦርቶዶክስ ማሊያ በሚጫወቱ አካላት በተደራጀ መልኩ ስለተሰደበ ክብሩ ስለተነካ በእርግጥ እጅግ ያሳዝነኛል። እመቤቴ እጅግ በጣም ያሳዝነኛል። ሰው ነው ይሰማዋል። ሰው ነው እጅግ በጣም ይሰማዋል። ስሜቱ ይጎዳል፣ አይምሮ ይነካል። አባቴ ከስድብ ምት ይሻላል። እንደ ስድብ አስጠሊታ ነገር የለም። የማይሳደብ የነበረ ልጅ ተሳዳቢ ያደረጉት መሳደብ ጀመረ። እሱ ከነሱ ብሶ ቁጭ አለ። አየህ። ስለዚህ እንዲሳደብ የገፋፉት ሰዎች ክርስቲያን አልነበሩም፣ ኦርቶዶክሳውያን አልነበሩም። ለዛ ነው ደስታቸውን በአደባባይ የምታየው። ደስታቸውን በአደባባይ ሲያጣጥሙ የምታያቸው ለዛ ነው። በነገራችን ፌሽታና ሆይታ የሆነው ለዛ ነው። ኦርቶዶክስ ስላልሆኑ ነው፣ ክርስቲያን ስላልሆኑ ነው። እንዴ ክርስቶስ ቤተክርስቲያን እኮ የጠፋው ልጅ መጣ እኮ ነው የምትለው። ልጆቿ እኮ ናቸው። ፕሮቴስታንትም ይሁን የትኛውም ይሁን ልጆቿ ናቸው። ትፈልጋታለህ። ጠፍተውብኛል ብላ ነው የምትፈልገው። የጠፉ ልጆቼ የት ገቡ ኑልኝ ነው የምትለው ቤተክርስቲያን። እና ታዝናለች። በሰሙ ምንም ይሁን ምን በሰሙ በመሄድ የምትደሰት ቤተክርስቲያን የለች። በሰሙ መሄድ የምትኮራ የሚጨበጨብለት ስብዕናና ማንነት ያን እንድን ነው የፈለኩት። ስለዚህ ነገ አንተም የፈለከውን ምርጫ ልትመርጥ ትችላለህ። ይሄ ፐርሰናል ጉዳይ ነው፣ ያንተ ፐርሰናል ምርጫ ነው። እንድጠፋ በአንተ መጥፋት ግን አልደሰትም። በአንተ በመሄድ ግን አልደሰትም። በአንተ በመሄድ አልደሰትም፣ አልኮራም። ይሲ ስለዚህ ከኮራውኝ እኔ ደስ ካለኝ ታጨበጨብኩኝ አም ናት ክርስቲያን። እኔ የክርስቶስ ተከታይ አይደለሁም። ኤርሚያስ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ያ እሱ ግን ነኝ አለ። እሱ ተሐድሶ አይደለሁም ጴንጤ ነኝ አለ። ጴንጤዎችም ደግሞ የኛ አይደለህም አላሉትም። ታዲያ ሰኖፍ ዛሬ ተነስተ እሱ ተሐድሶ ነው ኖ ኧረ እንዴ ኤፍሬም ባለ ጊዜ ከእንዲህ አይነት ሰው ጋር ህብረት የለኝም ብሎ ጡረት ይወጣ። ኤፍሬም ስላለ እኔ ምን አገባኝ ነው። አሁን እሱ ጴንጤ ነኝ ብሎ ዲኖሚኔሽን ምንድነው ስትለው ፕሮቴስታንት ነው። የሆነ ፕሮቴስታንት ውስጥ ከተወሸቀ እሱ ባለህ ነው አይደል የምትሄደው ሰን እኔ ሙስሊም ነኝ ካልኩ አይ አንተማ ሙስሊም አይደለህም ትለኛለህ ሰኖፍ። ኦኬ እኔ እንተው እሺ ሙስሊም ነኝ ማለት መብትን ባከብርልህም ግን መሆንና ለመሆን ግን አረጋግጣለሁ አይደል? ያ አሁን እያልኩ ያለሁት በደንብ እንዲገባ ጥያቄ ያደረኩት ለምንድን ነው እንድንግባባ ስለፈለግኩ ነው። ተመሳሳይ ነገር እያወራን ልዩነት እንዳይፈጠር ነው። ምን ማለት ነው? ቀለሜ ቤት መግባቱ ሰሙ ልክ ነው የሚል እዚህ ውስጥ አንድም ሰው የለም። ቀለሜ ቤት ገብቶ በዛ ልክ እንዲጸለይለት ማድረጉ ራሱን ጨለማ ውስጥ እንደነበረ አድርጎ ማሳየቱ ልክ ነው እያልን አይደለም። ግን አሁንም ታግሰን ይህን ነፍስ መታደግ ይገባል።